አማራ ነኝ የሚል ሰው እኔ አጋጥሞኝ አያውቅም። አሁን ማለት ከወያኔ በፊት ነው በፊት አጋጥሞኝ አያውቅም እንደዚህ አይነት ነገር። እኔም ሳድግ አማራ ነህ ተብዬ አላውቅም። እናቴም አባቴም አማራ ሲባሉ ሰምቼ አላውቅም። ወሎ እንዴት ሰው አማርኛ ተናጋሪው እስላም ከሆነ እንደው አማራ ነው ወይ ብትለው አይደለሁም አይልህም። እንዴ አይደለሁም አይልህም። አይደለሁም ነው የሚለው። ይደነግጣል። ሌላ ነገር የለጠፍክበት መጥፎ ነገር የለጠፍክበት መስሎት ነው የሚታየው። ጎንደርን ብትሄድ መንዝ ብትሄድ አንጾኪያ ያሉ እስላሞች መንዚዎች ናቸው፣ ግን አማራ የሚላቸው ማንም የለም። ነፍሳቸውን ይማርና ፕሮፌሰር መስፍን ወልደማርያም አሁን በህይወት ኖረው የፋኖን ትግል ቢያዩ አማራ ነኝ የሚል ሙስሊም የለም ያሉትን ቃላቸውን ይወጡ አማራ የሚባል ብሔር አላውቅም ያሉበትን አንደበት ያጥፉ ነበር። አፈሩ ይቅለላቸውና እኛ ለሰማይ ለምድር የከበዱት ምሁር አሁን ላይ ተነስተው አማራ የሚባል ብሔር የለም ቢሉ ሺህ በግራቸው ሺህ በቀኛቸው ተሰልፈው ስለመኖሩ ምስክርነት ይሰጣቸው ነበር። እኛ ከጠቅላይ ሚኒስትር መለስና ከአማካሪያቸው እንድሪያስ እሸቴ ጋር አማራ የለም እያሉ ሽንጣቸውን ገትረው ሲከራከሩ የነበሩት የቀለም ቀንድ አሁን ያለውን ሁኔታ ምድር ላይ ቆይተው ቢያዩ ኖሮ ጎጃምና ጎንደር፣ ወሎና ሸዋ በማንነት ጥያቄ እሳት ሲለበለቡ ባስተዋሉ ነበር። ምናልባት ፕሮፌሰሩ ካሁኖቹ የአማራ ብሔርተኝነት ባንዲራ ያዦች ጋር የማውራት እድል ቢያገኙ ኖሮ መክሸፍ እንደ አማራ የለም ትርክት ብለው ዳጎስ ያለ መጽሐፍ በከተቡ ነበር። ፕሮፌሰር መስፍን ወልደማርያም ብቻ ሳይሆኑ በርካታ ሰዎች አማራ የሚባል ብሔር የለም በሚል ትርክት የፖለቲካ ስሪታቸውን ሲቃኙ ብዙ ጊዜ አስተውለናል። ነገር ግን አሁን ያለው የፋኖ እንቅስቃሴ ይህንን ትርክት ሊሽር የተነሳ ትግል ሆኖ ይጠቀሳል። ችግሩ ግን ከሌሎቹ የብሔር ተኮር እንቅስቃሴዎች ይልቅ የቅርብ ጊዜ ሆኖ የተከሰተው የፋኖ እንቅስቃሴ አማራ ከሚባል አንድ ጥላ ይልቅ ወደ ጎጥና መንደር ጭምር መንደርደሩ ነው። ይህንን ለምን አለን? ቆየት ብለን የምናነሳቸው ሰሞነኛ ጉዳዮች ነገሩን ያብራሩልናል። ለአሁኑ ግን ዛሬ የሰማናቸውን መረጃዎች ባጭሩ አስደምጠናችሁ እንጀምራለን። አብራችሁን ቆዩ። የቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ ባለቤት ወይዘሮ አዜብ መስፍን ከአላሙዲ ቀጥሎ ከፍተኛ ሀብት በማካበት በሁለተኛ ደረጃ ላይ እንደተቀመጡ ተሰማ። አዜብ በኡጋንዳ በኢንቨስትመንት ዘርፍ በሀገሪቱ ቀዳሚ መሆናቸውን ዘገባዎች የጠቆሙ ሲሆን አፍሪካን ኢንፎርማንት በ2025 የኢትዮጵያ ሥራ ፈጣሪዎች ሀብት ደረጃን እንደሚከተለው አስቀምጧል። አንደኛ መሐመድ ሁሴን አላሙዲ ከ9 እስከ 10 ቢሊዮን ዶላር። ሁለተኛ አዜብ መስፍን 4 ቢሊዮን ዶላር የሚያወጣ የተጣራ ገንዘብ። ሶስተኛ ኢዮብ ጆማሞ የተጣራ ዋጋ 2.5 ቢሊዮን ዶላር። አራተኛ ሳሙኤል ታደሰ 1.6 ቢሊዮን ዶላር የሚያወጣ የተጣራ ገንዘብ። አምስተኛ በላይነህ ክንዴ የተጣራ 1.5 ቢሊዮን ዶላር። ስድስተኛ ቴዎድሮስ አድሃኖም ገብረ ኢየሱስ 1.4 ቢሊዮን ዶላር ዋጋ ያለው። ሰባተኛ ከበደ ከተማ የተጣራ ሀብት 1.2 ቢሊዮን ዶላር። ስምንተኛ አለመሸት ከተማ የተጣራ ሀብት 500 ሚሊዮን ዶላር። ዘጠነኛ ብዛየው ብዙ የተጣራ ሀብት 500 ሚሊዮን ዶላር። አስረኛ አትሌት ኃይሌ ገብረስላሴ 500 ሚሊዮን ዶላር የተጣራ ሀብት። በዚህ መሰረት የሟቹ ጠቅላይ ሚኒስትር መለስ ዜናዊ ባለቤት የቀድሞዋ ቀዳማዊት እመቤት ሴቷ ተጋዳላይ እናቲቱ የፖለቲካ ዘዋሪ አሁን ኡጋንዳ ውስጥ በስማቸው 4 ቢሊዮን ዶላር ያላቸው የናጠጡ ባለሀብት ሆነው ተገኝተዋል። አላሙዲ ከሚለው የብዙ ድሃዎችን ልብ በአእምሮት ሰቅዞ ከሚይዘው ስም ቀጥሎ የሚጠራ የቱጃር ስምም ሆኗል ወይዘሮ አዜብ መስፍን የሚለው ስም።
አዲስ አበባ እጅግ አስደንጋጭ ወንጀል አስተናግዳለች። ዛሬ ንጋት ላይ በለሚ ኩራ ክፍለ ከተማ በሚገኘው መሪ 40/60 የጋራ መኖሪያ ቤት ውስጥ ሽጉጥ በመጠቀም የተፈጸመው አስነዋሪ ወንጀል ድርጊት ነዋሪውን አስደንግጧል። አዲስ አበባ ከተማ ውስጥ እምብዛም የማይታወቀው በመሳሪያ የተደገፈ የወንጀል ድርጊት አፈጻጸም አሁን እየተስፋፋ መሆኑን መረጃዎች ያሳያሉ። አብዛኞቹ በመሳሪያ የታገዙ ወንጀሎች የዝርፊያ ተግባራት ቢሆኑም ዛሬ ከወደ ለሚ ኩራ ክፍለ ከተማ የተሰማው ግን ሴት አስገድዶ የመድፈር ጸያፍ የወንጀል ድርጊት ነው። ዛሬ ንጋት 11 ሰዓት ገደማ ለሚ ኩራ ክፍለ ከተማ ውስጥ በሚገኘው መሪ 40/60 ኮንዶሚኒየም የታችኛው ወለል ላይ በሚገኝ ክፍል መሳሪያ ይዞ የነበረ ግለሰብ አንዲት ሴትን አስገድዶ መድፈሩ ታውቋል። በሰፈራው ያሉ ነዋሪዎች እንደጠቆሙት ግለሰቡ አነጋጉ 11 ሰዓት ላይ ሽጉጥ በመያዝና የጋራ መኖሪያ ቤቱን ጥበቃ በመደብደብ ውስጥ በመግባት ወንጀሉን ፈጽሟል። ሽጉጥ የያዘው ሰው ሴት ልጅ ደፍሮ ሄዷል። ጥበቃውን ደብድቦ ቢጮህም በፍጥነት የደረሰ የሕግ አስከባሪ አልነበረም ያሉት ነዋሪዎቹ መጪው ጊዜ የበለጠ ያስፈራል በማለትም ስጋታቸውን ገልጸዋል። ወንጀሉ የተፈጸመበት ቤት የንግድ ቤት መሆኑ የታወቀ ሲሆን ምግብና መጠጥ ቤት የሚሰራና ብዙ ጊዜ ቢበዛ እስከ ምሽቱ 6 ሰዓት የሚሰራ መሆኑም ታውቋል። ወንጀለኛው መስታወቱን ሰብሮ ነው የገባው ያሉት የዓይን እማኞች ከበርካታ ደቂቃዎች በኋላ አንድ ሲቪል የለበሰ የጸጥታ ባለሙያና በአካባቢው በነበሩ ሰዎች ትብብር ቀጥሎ ባሉት ሌሎች ህንፃዎች ውስጥ ወንጀለኛው ተደብቆ መያዙ ታውቋል። መረጃው የመሰረት ሚዲያ ነው። ኤርትራ በማስታወቂያ ሚኒስትሯ በኩል ለኢትዮጵያ መልእክት ማስተላለፏን አላቆመችም። የማስታወቂያ ሚኒስትሩ የራስን የባህር በር ማግኘት የሚባለው አጀንዳ አደገኛ ነው ሲሉ መልእክት አስተላልፈዋል። የኢትዮጵያ መንግስት ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ የማቋቋም ፍላጎቱ የደህንነት አመክንዮም ሆነ የደህንነት ትሩፋት የለውም ሲሉ ተናግረዋል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል የጉዳዩ ዋና ውዝግብ የባህር በር አይደለም ያሉት የማነ ኢትዮጵያ ለንግድ አገልግሎት አዋጭ የሆኑ ስምምነቶች ላይ ለመድረስ በርካታ አማራጮች አሏት ብለዋል። የማነ የራስን የባህር በር ማግኘት የሚባለው አጀንዳ ግን አደገኛና የኢትዮጵያ ጎረቤቶችን ሉዓላዊነትና የግዛት አንድነት የሚጥስ መሆኑን ገልጸዋል። ሲቀጥሉም ሌላኛው የኢትዮጵያ መንግስት አስገራሚ የራስን ባህር በር የማግኘት ጥያቄ ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ ለማቋቋም ፍላጎት ያለው መሆኑን በተደጋጋሚ መግለጡ ነው ሲሉም ተችተዋል። የንግድ ልውውጡን በቀይ ባህር በኩል የሚያደርግ ማንኛውም ሀገር ቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ የማቋቋም ህጋዊ መብት ይኖራል ማለት እንዳልሆነም ሚኒስትሩ ጠቁመዋል። መንግስት የውጭ ወታደራዊ አዛዦች በአዲስ አበባ አንዳንድ ጊዜ የሚያደርጓቸውን ተራ ጉብኝቶች አጣሞ የማቅረብ አሰልቻ አካሄድ ጀምሯል በማለት የማነ አያይዞ የተቹ ሲሆን የአሜሪካው የአፍሪካ ወታደራዊ እዝ እንዲሁም የጣሊያን ባህር ኃይልና የፈረንሳይ ጦር ኃይል አዛዦች በኢትዮጵያ ያደረጓቸው ጉብኝቶች የባህር በር የማግኘት ፍላጎቱን የሚደግፉ አስመስሎ አቅርቧቸዋል ማለታቸው ነው የተሰማው። በቅርቡ የአሜሪካ የአፍሪካ ጦር አዛዥ በአዲስ አበባ ተገኝተው ከጠቅላይ ሚኒስትር አብይ እና ከፊልድ ማርሻል ብርሃኑ ጁላ ጋር መነጋገራቸው ይታወቃል። ሌተናል ጀነራል ታደሰ ወረደ የሚመሩት የትግራይ ጊዜያዊ አስተዳደር ከፍተኛ ውድቀት አጋጥሞታል ሲል የትግራይ ዓለም አቀፍ የምሁራንና ባለሙያዎች ስብስብ አዲስ ባቀረበው የግምገማ ሪፖርት ወቀሳ አቀረበ። ሪፖርቱ በአቶ ጌታቸው ረዳ አመራር ወቅት ምክክር ተደርጎባቸው ትግራይ ከቀውስ ስለማውጣቷና የክልሉን ዘላቂ ጥቅሞች ስለማስከበር የተለዩ 10 ጉዳዮች ላይ አሁን በሌተናል ጀነራል ታደሰ ወረደ አመራር ፍጹም ተዘንግተው ክልሉን ለበለጠ አደጋና የጦርነት ስጋት ዳርገውታል ብሎ ያምናል። የትግራይ ዓለም አቀፍ የምሁራንና ባለሙያዎች ስብስብ ይፋ ባደረገው የክልሉን ጊዜያዊ አስተዳደር ሁሉን አቀፍ የሥራ አፈጻጸም የተመለከተ ባለ 10 ገጽ የ8 ወራት ሪፖርት ሌተናል ጀነራል ታደሰ ወረደ የሚመሩት ጊዜያዊ አስተዳደር ከፍተኛ ውድቀት እንዳጋጠመው አመላክቷል። የፕሪቶሪያውን ስምምነት አፈጻጸም፣ ጦርነትን ማስቀረትና ዘላቂ ሰላምን ማስፈን፣ ሁሉን አቀፍ ካቢኔ ማዋቀር፣ ሁሉን ያሳተፈ ምክክር፣ ከኤርትራ መንግስት ጋር ተጀምሯል ስለሚባለው ጽምዶ ስለተባለ ግንኙነት፣ የትግራይ የጸጥታ ኃይሎችና በአፋር ያሉ ታጣቂዎችን ሁኔታ፣ የመገናኛ ብዙሃን ምህዳር፣ በአጠቃላይ ሪፖርቱን በ10 ዘርፎች በመከፋፈል ግምገማውን በዝርዝር አስቀምጧል። በአቶ ጌታቸው ረዳ
ፕሬዝዳንትነት ጊዜ በ10 ዘርፍ በከፋፈላቸው ጉዳዮች ላይ ክፍተቶች ቢኖሩም የተሻለ የአስተዳደር ሁኔታ እንደነበረ ጠቅሶ ሌተናል ጄኔራል ታደሰ ወረደ ኃላፊነቱን ከተረከቡ በኋላ ግን መሻሻል አሳይተው የነበሩት የክልሉ የምክክር ካውንስል እንዲሁም የመገናኛ ብዙሃን ምህዳርን ጨምሮ በርካታ ጉዳዮች ችግር ላይ መውደቃቸውን አንስቷል። ባለፉት 8 ወራት ብቻ ግጭት ቀስቃሽ ንግግሮች መባባሳቸውንና ይህም የፕሪቶሪያውን ስምምነት አደጋ ላይ እንደጣለው ሪፖርቱ ያብራራል። ማህበራዊና ፖለቲካዊ ልዩነቶች በመስፋፋታቸው አለመተማመን መንገሱን ያመላከተው ሪፖርቱ አስተዳደሩ አፋጣኝ ማስተካከያ እርምጃዎችን ካልወሰደ አደገኛ መዘዝ ሊኖረው እንደሚችልም አስጠንቅቋል። የትግራይ የጸጥታ ኃይል ከፖለቲካ ወገንተኝነት ነፃ እንዲሆን ካልተደረገ መዘዙ የከፋ እንደሚሆንና አሁንም እየተባባሱ ያሉ ችግሮች መኖራቸውን በግምገማው መመልከቱን የትግራይ ዓለም አቀፍ ምሁራን ማህበር ግምገማ አመልክቷል። ከኤርትራ ጋር የተጀመረው ትብብር የትግራይን ዘላቂ ጥቅም አደጋ ላይ የሚጥል ከዚያም አልፎ የትግራይን ሕዝብ ለኤርትራ መንግስት ዳግም ጭፍጨፋ አሳልፎ የሚሰጥ ነው ሲል ሪፖርቱ አስጠንቅቋል። የክልሉ ጊዜያዊ አስተዳደር ሁሉን አካታች በሆነ መልኩ እንደገና እንዲቋቋምና ወደ ህጋዊ መንግስት የሚደረገው ሽግግር በነፃ ፍትሐዊና ግልጽ በሆነ ምርጫ እንዲመራ በማድረግ ረገድ የሚመለከታቸው አካላት ኃላፊነታቸውን እንዲወጡም ጥሪ አቅርበዋል። አሁን ወደ ቀደመ ነገራችን እንመለሳለን። ነገረ ፋኖን ከሰሞኑ አውራጃዊ ትርክቶች ጋር አሰናስለን እናያለን። ግለሰቦች ላይ ተንጠልጥሏል የሚባለው ትግል አማራን እየጎዳ መሆኑን የሚያብራሩ በፋኖ አመራሮች ስም የራስን ኪስ የማደለብ ጥድፊያ ውስጥ መገባቱን የሚተቹ ሰዎችን ምስክርነትም እናደምጣለን። ፋኖ በአማራው ማህበረሰብ ዘንድ እጅግ የተለመደ ቃል ነው። ያለማንም አስገዳጅነት የሚዘምት ዘማች የሚል ትርጉምም አለው። ከዓመታት በፊት ደግሞ ኢትዮጵያ ውስጥ በሰሜናዊ ክፍል ከተቀሰቀሰው ጦርነት ጋር ተያይዞ ስሙ ደጋግሞ የሚነሳም ሆኗል። ህወሓት አቅሙ ያየለ በመሰለበት ሰዓት ከመከላከያውና ልዩ ኃይል ጋር በመሆን አኩሪ ገድል የፈጸመ እንደሆነም ይወሳል። አሁን ከቅርብ ጊዜ ወዲህ ደግሞ በተለይ ዘመነ ካሴ፣ ምሬ ወዳጆ፣ እስክንድር ነጋና ሌሎችም ሰመገናና ፋኖች ከመንግስት ጋር የገቡበትን ፍጥጫ ተከትሎ ፋኖ በእነ አሜሪካ ጭምር ስሙ እየተጠራ የሚወሳ ለድርድርም የሚጋበዝ መሆን ጀምሯል። ይህ ፋኖ ይሉት አደረጃጀት ታዲያ ቅርጹ አሁን በምናውቀው መልኩ ይሆን ዘንድ ያንበሳውን ድርሻ እንደያዘ የሚነገርለት ሰው ዘመነ ካሴ ነው። ከሱ በኋላ ብቅ ያለው እስክንድር ነጋ ደግሞ ሌላኛው ትኩረት። ሁለቱ ሰዎች በዙሪያቸው የሰበሰቧቸው ከኋላቸው ያሰለፏቸው አያሌ ሰዎች አሏቸው። ስማቸውንና ቅርጻቸውን እየቀያየሩ ያሉበትንም ቦታ እየሰወሩ በርካታ አደረጃጀቶችን ሲፈጥሩ ቆይተው አሁን ከሞላ ጎደል በሁለት አደረጃጀት ተወስነው ይታያሉ። አፋብኃና አፋሕድ ተብለው። አፋብኃ የዘመነ ካሴ ሌጋሲ ማስቀጠያ ሲሆን አፋሕድ ደግሞ እስክንድር ነጋ ህልሙን እውን ለማድረግ የተሳፈረበት ባቡር ነው። እነዚህ ሁለት ድርጅቶች በቁንጮቹ ሰዎች ጠብ ምክንያት ሆድና ጀርባ ከሆኑ አያሌ ጊዜያት ተቆጥረዋል። እርስ በርስ የሚዘላለፉ ወታደሮቻቸው ጭምር ጎራ ለይተው የሚዋጉ በደፈጣ የሚገዳደሉ ቡድኖች ከሆኑም ሰነባብተዋል። አማራው በማንነቱ ተጠቃ ብለው በጋራ ሊዋጉለት ጫካ የገቡት ሰዎች ለዓላማቸው በጋራ መሞት አቅቷቸው እርስ በርስ የሚጠፋፉ አካላት ሆነዋል። አፋሕድን ጎንደር ላይ የወከለውና በቅርቡ ከአፋብኃው ሀብቴ ወልዴ ጋር እርቅ ፈጽሟል ሲባልለት የነበረው ፋኖ ደረጀ በላይ አሁን ላይ እየሰጠ ያለው ትንታኔ በሁለቱ ድርጅቶች መካከል የገባውን ነፋስ የሚያሳብቅ ነው። አፋብኃ ህወሓት የፈለፈለው አደረጃጀት ነው ባይ ነው ደረጀ በላይ። የጎንደር ፋኖ ስም ብቻ እንጂ አንድነት የሚባል ነገር የለውም በሚልም እየተተቸ ነው። ከሰሞኑ ታጣቂዎቹ አመራሮቻቸውን የማያከብሩበት ደረጃ ላይ ደርሰዋል። የውስጥ ልዩነት ሚዲያ ላይ ጭምር ጎልቶ ይታያል። ቡድኑ መረን ወጥቷል። ቄስ ማፈንና መግደል፣ ሴቶችን መድፈር፣ አባቶችንና ልጆችን በማፈን በገንዘብ መደራደር በጎንደር ፋኖ ቤት እንደ ዘልማዳዊ ድርጊት የሚቆጠር ነገር ሆኗል። ሰላማዊ ሰዎች ከአንድ አካባቢ በመኪና ተሳፍሮ መሄድ የማይችሉበት ደረጃ ላይም ተደርሷል። በዚህ ጉዳይ የአንዱ ፋኖ ክንፍ አመራር የሆነው ደረጀ በላይ ከሰሞኑ አንድ እንደሆን
በሚል ንግግር ያደረገ ሲሆን በሀብቴ ወልዴ የሚመራው ኃይል ከህዝባችን ልብ እንድንወጣ ያደረገን ኃይል ነው ሲልም ገልጿል። አፋብኃ የህወሓት ተላላኪ በመሆኑ የውስጥ አንድነት እንዲፈጠር አይፈልጉም፣ ምክንያቱም ደግሞ እኛ ህወሓትን እንደማንቀበል ያውቃሉ በማለትም አስረድቷል። ደረጀ በንግግሩ አፋብኃ ህወሓት ያደራጀው ኃይል ነው፣ ባይሆን ኖሮ ከኋላ በተደጋጋሚ ጊዜ አይወግኑም ነበረ ብሏል። ጎንደር ውስጥ ላለው የፋኖ ውድቀት መነሻው የአፋብኃ መፈልፈል ነው ሲልም ያክላል። ደረጀ በላይ ሀብቴን የማያምንበት ደረጃ ላይ እንዳለ ንግግሩ ፍንትዋ አድርጎ ያሳያል። እርስ በርስ የነበራቸው እምነት በእጅጉ እንደሻከረ የሚናገሩ ውስጥ አዋቂዎችም ሞልተዋል። ታዲያ ነገሩን በሩቅ ሆነው የሚገመግሙ ተንታኞች እነዚህ ሰዎች አማራውን የማውደም ትግል ላይ ናቸው ይሉናል። ሊያሳፍር የሚገባው እና አሁንም ያሉት የፋኖ መሪዎች በየጊዜው ቢቸና ላይ እንዲሆነ እዚህ ላይ እንዲሆነ እዚህ እንዲሆነ ምናምን የሚሉት የሁል ጊዜ ድግግሞሽ ዜና ወርወሬ ብቻ ሊሆን አይችልም። እዚህ እኮ የአማራ ህዝብና የአማራ ሪሶርስ ንብረት በሙሉ እየወደመ ነው። ትምህርት ቤት አይሄዱም አይደል? አሁን የአማራ ልጆች ትምህርት ቤቶች ሕክምና አይገኝም አይደል? ሆስፒታሎች፣ ክሊኒኮች ፈርሰዋል። እርሻ ለማለም አይደለም። ምንድን ነው የሚባለው? ውሃ ቅዳ ውሃ መልስ ወይም የችርቻሮ የጦርነት ገበያና ድል የለም ለስንት ዓመት። ይሄ ማለት እኮ ይሄ ጦርነት ከአማራ ክልል እስካልወጣ ድረስ አማሮች ናቸው እያለቁ ያሉት። ነገረ ፋኖ በዚህ አይነቱ ጥንቅጥ ብቻ ሳይሆን ገንዘብ ለማካበት በሚል የአመራሮቹን ስም የሚጠቀም ሰው አለ በሚል ትችትም ሲታመስ እያስተዋልን ነው። በእስክንድር ነጋ ዙሪያ የሚታዩት ሰሞነኛ ክስተቶች ለዚህ ምስክር ናቸው። እስክንድርን ከኔ ወዲያ ማን ያውቀዋል ባዮች፣ በስሙ እየማሉ ተናጋሪዎች፣ በጽናቱ እያመካኙ ተንታኞች በሁለት ጎራ ተከፍለው የማንነት ጥያቄ የሚመስል ትግል ከፍተውበታል። እስክንድር የኔ ነው የለም የኔ ነው የሚል ጉንጭ አልፋ ሙግትም ጀምረውበታል። ታዲያ በዚህ መሃል አንደኛው ጎራ ሌላኛውን ለማጥቃት የተጠቀመበት አካሄድ አጃኢብ የሚያስብል ነው። የአንደኛው ጎራ መሪ ሀብታሙ አያሌው ከዚህ በኋላ በእስክንድር ነጋ ስም ገንዘብ መለቃቀም የለም ሲል ተሰምቷል። ከዚህ በፊት አርበኛ እስክንድር ነጋ ካሜራ ግዙ ብሏል ብሎ ቅፈላ ነበር። ይሄንን አድርጉ ብሏል ተብሎ ቅፈላ ነበር። አሁን ህዝቡ እሱ ብሏል ብሎ መቀፈልን ማንም እየሰማ አይደለም። ማንን ተብሎ ይቀፈል? አሁን እኮ የሆነ ፋኖ ስም አድርጎ መያዝ ይፈለጋል። የእነንትና ተወካይ ነን ማለት አይ እንትራማ አሁን ገንዘብ እንደ በፊቱ ዛዚዚ እሱ አይቻልም። እንደዚህ ሚሰራውን አይቶ አምኖ የሚያደርግ አካል ያደርጋል። ስራ ግን ስራ የለማ። ምንም የሚሰሩት ነገር የለም። ምንም በአመት አንዴ የሚሸቅሉባት ስብስባለች። ምንድነው ኤስኤፍኤንኤ ምናምን ስትደርስ ሽቀላለች። 4-5 ሰዎች ናቸው። ስንት ሰበሰቡ? የታደረጉት ምን ለምን ዋለ? ማንም የሚከታተለው የሚቆጣጠረው የለም። ምንም 4 ሰዎች 3 ሰዎች ነው ማነሳው። መቼም ይሄ በየአመቱ የሚመጣ ቶርናመንት የማዕት ቅፈላ የሚሰራበት ቢዝነስ የሚሰራበትም ስለሆነ ማዕት ነገሮች ናቸው ያሉት። አሁን እየጠበበ መጣ። ይሄ የከሌ ፋኖ ተወካይ ነኝ የእንትና ማደረጃጀት ተወካይ ነው ብሎ በዛ ስም የሆነ ነገር ማድረግ እየጨለመ መጣ። ድርጅት ሲፈጠር እነሱ ክልና ሊያገኙ ይሆን? እነሱ ተሰሚነት ሊያገኙ ይሆን? እነሱ ተሰሚነት ካላቸው ድሮ ወዳጅ የነበሩ እኮ ናቸው። ስንት ዓመት ሙሉ አንድ ሱሪ ለሁለት ካለበስን የሚሉ እኮ የተለየ ጥቅም እዛ ሊገኝ ነው። ጥቅም ካለው ወይ ተደራጅና አንተም ተደራጅተህ ህዝብ ካመነብህ ጥቅም ካለው አግኝ።
የአማራ ትግል እዚህ ደረጃ ላይ መድረሱ መቼም ለአንዳንድ የሀገራችን ስመጥር ሰዎች የመርዶ ያክል የሚቆጠር አስደንጋጭ ክስተት ነው። ምክንያት ከተባለ ደግሞ እነዚህ ምሁራንና ጉምቱ የኪነ ጥበብ ሰዎች አማራ የሚባል ብሔር በመኖሩ ከላይ ስለማይተማመኑ ነው። አማራ የሚባል ብሔር የለም የሚለውን አቋም ሲያንጸባርቁ ከምናውቃቸው ሰዎች ውስጥ ገሚሶቹ ለዘላለም አሻልበዋል። ገሚሶቹ ደግሞ አሁንም ድረስ በፖለቲካው መድረክ ላይ ከፊት ተሰላፊዎች ናቸው። ከፕሮፌሰር መስፍን ወልደማርያም እስከ ኮሎኔል መንግስቱ ኃይለማርያም፣ ከአቶ አንዳርጋቸው ጽጌ እስከ ኢንጂነር ይልቃል ጌትነትና ፕሮፌሰር ብርሃኑ ነጋ ድረስ አማራ የሚባል ማንነት የመኖሩ የማያምኑበት ፊታቸውን የህዝብ አይን የገረፈው እውቅ ሰዎች ናቸው። እዚህ ላይ በኢትዮጵያ ስነ ጽሑፍ ላይ የእንግሊዙን ሼክስፒርን ያክል የገዘፈ ተጽዕኖ ያለውን ሎሬት ጸጋዬ ገብረ መድኅንን ስንጨምር ደግሞ ነገሩን ከበድ ያደርገዋል። ጊዜ ግን እነዚህን ሁሉ ሰዎች በሚዛኑ ላይ ያስቀመጠና ከአማራም ተሻግሮ በአውራጃዊነት የሚገለጽ በግለሰብ ትከሻ ላይ የሚዘወር ማንነትን ፈጥሮ አሳያቸው። ለዚህም ምስክር እንዲሆናቸው አንዱን የቡድናቸውን አባል ኢንጂነር ይልቃልን ማለታችን ነው ወደ አማራ ማንነት አቀንቃኝነት ጠርቶ እስክንድርና ዘመነ የሚባሉ መሪዎችንም አንግሶ አሳይቷቸዋል።